በዓለም አቀፍ የስፖርት መድረክ ላይ የተከሰተ አንድ ድንገተኛ ስህተት የአንድን ስፖርተኛ ሕይወት ለአንዴና ለመጨረሻ ጊዜ ይቀይራል ተብሎ በጭራሽ አልታሰበም ነበር። ነገር ግን በፓሴዳና ስታዲየም የሳር ሜዳ ላይ የተመዘገበችው ያቺ ብቸኛ የራስ ግብ የ32 ዓመታትን የንጹህ ሰው ታሪክ ያቆሸሸ የጥይት ሩምታ መጀመሪያ ነበረች። ሰኔ 22 ቀን 1994 ዓ.ም በዩናይትድ ስቴትስ አስተናጋጅነት በተካሄደው የዓለም ዋንጫ ላይ የኮሎምቢያ ብሔራዊ ቡድን በታሪኩ ከፍተኛ የተባለለትን ግምት ይዞ ነበር ወደ ሜዳ የገባው። በመላው ዓለም የሚገኙ የስፖርት ተንታኞችና ሚሊዮኖች የሚቆጠሩ ደጋፊዎች ቡድኑ የወርቅ ዋንጫውን ይዞ ወደ ቦጎታ ይመለሳል ብለው በጽኑ ያምኑ ነበረ። ነገር ግን በዕለቱ ከአስተናጋጇ አሜሪካ ጋር በተደረገው ወሳኝ ጨዋታ ላይ የተመዘገበችው አንዲት የራስ ግብ መላውን የቡድን ጉዞና የተጫዋቾቹን ዕጣ ፈንታ ሙሉ በሙሉ ቀየረችው። የመሃል ተከላካዩ አንድሬስ ኤስኮባር ከግራ መስመር ወደ ግብ ክልል የተሻማውን ፈጣን ኳስ ለማውጣት በረጅሙ ተንሸራቶ ለመከላከል ሲሞክር ኳሷ አቅጣጫውን ቀይራ የራሱን መረብ አናወጠች። ይህች አጋጣሚ በዕለቱ ለነበረው ጨዋታ መሸነፍና ከውድድሩ መውጣት ምክንያት መሆኗ ብቻ ሳይሆን ከቀናት በኋላ በሜድሊን ከተማ ለተከሰተው ዘግናኝ ግድያ ቀጥተኛ መነሻ መሆኗ በታሪክ የተመዘገበ ሀቅ ነው። አንድ የስፖርት ስህተት እንዴት በዓለም አቀፍ ደረጃ ወደ ተወገዘ አስከፊ የወንጀል ድርጊት ሊቀየር ቻለ? ይህንን ክስተት የፈጠሩትና በስተጀርባ የነበሩት ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ሁኔታዎችስ ምን ይመስሉ ነበር? ለምንድን ነው ማንም ሰው ይህንን አደጋ አስቀድሞ ሊያስቆመው ያልቻለው? በወቅቱ በኮሎምቢያ እግር ኳስና በህገወጥ ቡድኖች መካከል የነበረው ትስስር ምን ያህል ስር የሰደደ ነበር? እነዚህ ጥያቄዎች ዛሬም ድረስ በስፖርቱ ዓለም መልስ የሚያስፈልጋቸው ትልልቅ እንቆቅልሾች ናቸው። ይህንን ምስቅልቅል ታሪክ በትክክል ለመረዳት በወቅቱ ኮሎምቢያ ትገኝበት የነበረውን እጅግ አስፈሪና ውስብስብ ማህበራዊ ሁኔታ መመርመር ያስፈልጋል። በ1980ዎቹና በ1990ዎቹ መጀመሪያ ላይ ሀገሪቱ ከፍተኛ የሆነ የፖለቲካ ቀውስና የህግ የበላይነት መታወክ ውስጥ ነበረች። በተለይም የእጽ አዳራሾች፣ የኮኬን ንግድና ህገወጥ የገንዘብ ዝውውር በሀገሪቱ የኢኮኖሚ መዋቅርና በዕለታዊ የሰዎች ህይወት ላይ ከፍተኛ ተጽዕኖ አሳድረው ነበረ። በሜድሊን ከተማ ይንቀሳቀስ የነበረውና በታዋቂው ወንጀለኛ ፓብሎ ኤስኮባር ይመራ የነበረው ኃይለኛ ካርቴል ለዓመታት የከተማዋን ሰላምና ደህንነት በበላይነት ሲቆጣጠር ቆይቷል። ይህ ቡድን የመንግስትን መዋቅሮች በገንዘብ በመግዛትና ፍርሃትን በመዝራት የራሱን ህግ በዜጎች ላይ ይጭን ነበረ። ይሁን እንጂ ታዋቂው የእጽ ንጉስ ፓብሎ ኤስኮባር በታህሳስ ወር በ1993 ዓ.ም በኮሎምቢያ ልዩ የፖሊስ ኃይል በተደረገበት አደን በቁጥጥር ስር ውሎ ከተገደለ በኋላ በከተማ ውስጥ የነበረው የወንጀል መዋቅር ቁጥጥር አጥቶ ወደ ፍጹም መስቀልቅል አምርቶ ነበረ። ጠንካራ መሪ ያጣው የሜድሊን ካርቴል በንዑስ ቡድኖች ተከፋፍሎ እርስ በርስ የቁጥጥር ክልል ሽሚያ ውስጥ በመግባቱ የደህንነት መላላትና የጎዳና ላይ ጥቃቶች በከፍተኛ ሁኔታ እንዲባባሱ ምክንያት ሆነ። በዚህ አይነቱ ምስቅልቅል አየር ውስጥ እግር ኳስ ለኮሎምቢያ ህዝብ ብቸኛው የደስታና የኩራት ምንጭ ሆኖ ያገለግል ነበር። ነገር ግን ስፖርቱ በተለይም የሀገር ውስጥ እግር ኳስ ክለቦች ከነዚህ የካርቴል አባላት የገንዘብ ማጠቢያ መድረኮች አንዱ ሆኖ ለዓመታት ሲያገለግል መቆየቱ ከጀርባው ትልቅ አደጋን አርግዞ ነበር። ይህ ገንዘብ የታከለበት እግር ኳስ ለኮሎምቢያ እግር ኳስ እድገት ከፍተኛ የገንዘብ ድጋፍ በማስገኘቱ የሀገር ውስጥ ክለቦች ጠንካራ ተጫዋቾችን እንዲይዙና በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ ረድቷል። እንደ አትሌቲኮ ናሲዮናል ያሉ ክለቦች በካርቴል አባላት በሚደረግላቸው የገንዘብ ድጋፍ የደቡብ አሜሪካን ትልልቅ ዋንጫዎች ማሸነፍ ችለው ነበረ። ነገር ግን ይህ ስርዓት የራሱ የሆነ እጅግ ጥቁርና አስፈሪ ጥላ ነበረው። የካርቴል አባላት በክለቦች ላይ ያላቸው ተጽዕኖ ከፍተኛ ከመሆኑ የተነሳ የጨዋታዎችን ውጤት በቁማር ለመወሰን ዳኞችንና ተጫዋቾችን ያስፈራሩ ነበረ። በ1989 ዓ.ም አንድ የሀገር ውስጥ ዳኛ ከእጽ ቁማር ጋር በተያያዘ መገደሉ የዚህ ስርዓት ምን ያህል አደገኛ መሆኑን ማሳያ ነበረ። በዚህ ሁሉ ጫና ውስጥ ያለፈው የኮሎምቢያ ብሔራዊ ቡድን ወደ አሜሪካ የዓለም ዋንጫ ከመጓዙ በፊት በነበረው የማጣሪያ ጨዋታ ላይ እጅግ አስደናቂ ብቃትን አሳይቶ ነበረ። በተለይም በቦነስ አይረስ ከተማ ከአርጀንቲና ብሔራዊ ቡድን ጋር ተጫውቶ 5-0 በሆነ ሰፊ ውጤት ማሸነፉ በመላው ዓለም ከፍተኛ አድናቆትንና መደነቅን አትርፎለት ነበረ። የታዋቂው እግር ኳስ ተጫዋችም ፔሌን ጨምሮ በርካታ የዓለም ስፖርት ተንታኞች ኮሎምቢያ የ1994ቱን የዓለም ዋንጫ ልታሸንፍ የምትችል ዋነኛ ሀገር እንደምትሆን ግምት ሰጡ።
ይህ በዓለም አቀፍ ደረጃ የተሰጠ ከፍተኛ ግምት ደግሞ በኮሎምቢያ ውስጥ ባሉ ህገወጥ ቁማርተኞች፣ የካርቴል አባላትና ታጣቂዎች ዘንድ በሚሊዮን የሚቆጠር ዶላር በቡድኑ ውጤት ላይ እንዲመደብበት ምክንያት ሆነ። የሀገሪቱ ስም ብቻ ሳይሆን የኃይለኛ ወንጀለኞች ግዙፍ ገንዘብም በቡድኑ ትከሻ ላይ ወደቀ። የኮሎምቢያ ብሔራዊ ቡድን አሜሪካ በደረሰበት ወቅት ነገሮች በሜዳ ላይ እንደተጠበቁት አልሆኑም። በመጀመሪያ የምድብ ጨዋታ በሮሜኒያ ብሔራዊ ቡድን 3-1 በሆነ ያልተጠበቀ ውጤት መሸነፋቸው በትውልድ ሀገራቸው ለነበሩትና ከፍተኛ ገንዘብ ለተወራረዱት ቁማርተኞች ትልቅ ድንጋጤንና ቁጣን ፈጠረ። ከዚህ ሽንፈት ማግስት ጀምሮ በቡድኑ አባላት ላይ የሚሰነዘረው ወቀሳ ወደ አስፈሪ ማስፈራሪያነት ተቀየረ። ተጫዋቾቹ በሚያርፉበት ሆቴል ውስጥ በሚገኙ የቴሌቪዥን መስኮቶችና የውስጥ የኮሚኒኬሽን መስመሮች ላይ የሞት ዛቻዎች መታየት ጀመሩ። የቡድኑ ረዳት አሰልጣኝ የነበሩት ሄርናንዳሪዮ ጎሜዝ በወቅቱ ለነበሩት የስፖርት መገናኛ ብዙሃን እንደገለጹት ከሆነ አንዳንድ ተጫዋቾችና ቤተሰቦቻቸው ላይ ግልጽ የሆኑ የግድያ ዛቻዎች በስልክ ደርሶባቸው ነበረ። ወንጀለኞቹ በአሰልጣኞቹ ስራ ላይ ጭምር ጣልቃ በመግባት የተወሰኑ ተጫዋቾችን በሰልፍ ውስጥ እንዳይካተቱ ትዕዛዝ ማስተላለፍ ጀመሩ። በዚህ ምክንያት የመሃል ተከላካዩ ሃይሜ ገብርኤል ጎሜዝ ለቤተሰቦቹ ደህንነት ሲል ከቀጣዩ ጨዋታ ራሱን ለማግለል ተገደደ። ሙሉ ቡድኑ በከፍተኛ የስነ ልቦና ጫና፣ በፍርሃትና በጭንቀት ውስጥ ሆኖ ነበር ከአስተናጋጁ አሜሪካ ጋር የሚደረገውን ወሳኝ የሰኔ 22 ቀን ጨዋታ የተቀበለው። ሜዳው ላይ የነበረው ድባብ እግር ኳሳዊ ሳይሆን የህልውና ትግል ይመስል ነበረ። ጨዋታው በተጀመረ በ35ኛው ደቂቃ ላይ የአሜሪካው አማካኝ ጆን ሃርክስ ከግራ መስመር ወደ ኮሎምቢያ የግብ ክልል ፈጣን ኳስ አሻማ። በወቅቱ የመከላከል መስመሩን ይመራ የነበረው አንድሬስ ኤስኮባር ኳሷን ወደ ውጭ ለማውጣትና የአሜሪካን አጥቂዎች ለመቅደም በረጅሙ ተንሸራቶ እግሩን ሰነዘረ። ነገር ግን የኳሷ ፍጥነትና የመጫሚያው አቅጣጫ ባለመጣጣሙ ኳሷ ተቀይራ የኮሎምቢያውን ግብ ጠባቂ ኦስካር ኮርዶባን አቅጣጫ ስቶ መረቡ ላይ አረፈች። ኤስኮባር መሬት ላይ እንደተንጋለለ እጆቹን በጭንቅላቱ ላይ አድርጎ ለጥቂት ሰከንዶች ተቀመጠ። ያች ቅጽበት መላው ስታዲየም እና በኮሎምቢያ የሚገኙ በሚሊዮን የሚቆጠሩ ተመልካቾችን በዝምታ የተዋጡባት ነበረች። አሜሪካ ጨዋታውን 2-1 በሆነ ውጤት አሸነፈች። ይህ አስደንጋጭ ሽንፈት ኮሎምቢያ ምንም እንኳን ቀጣዩን ጨዋታ በስዊዘርላንድ 2-0 ብታሸንፍም ከምድቧ ተሰናብታ በጊዜ ወደ ሀገሯ እንድትመለስ አደረጋት። የታላቁ ውድድር ጉዞ በዚህ መልኩ አከተመ። አንድሬስ ኤስኮባር ከውድድሩ ማግስት በዩናይትድ ስቴትስ ወይንም በላስ ቬጋስ በሚገኙ ዘመዶቹ ለመጎብኘት ይልቅ በፍጥነት ወደ ትውልድ ከተማ ወደ ሜሪላንድ ለመመለስ ወሰነ። እሱ በሜዳ ላይ ለነበረው ስህተት ኃላፊነቱን ሙሉ በሙሉ ለመውሰድና የሀገሩን ሕዝብ ፊት ለፊት ለመጋፈጥ እንደሚፈልግ ለቅርብ ጓደኞቹና ለቤተሰቦቹ በግልጽ ተናግሮ ነበረ። በወቅቱ በሀገሪቱ ትልቅ ስርጭት በነበረው ኤል ቴምፖ ጋዜጣ ላይ ባሳተመው ክፍት ጽሑፍ ህይወት እዚህ ላይ አታበቃም፣ ምንም ያህል አስቸጋሪ ቢሆን መቀጠል አለብን የሚል ተስፋ ሰጪ መልእክት ለህዝቡ አስተላልፎ ነበረ። እሱ ሁል ጊዜም ቢሆን ስፖርት ሰዎችን የሚያቀራርብ መድረክ እንጂ የጥል መነሻ እንዳልሆነ ያምን ነበረ። ነገር ግን የሜሪላንድ ከተማ ጎዳናዎች በወቅቱ የነበራቸው ድባብ ለሰላማዊ ስፖርተኛ የሚሆን አልነበረም። በጁላይ 2 ቀን 1994 ዓ.ም ማለዳ ላይ ነገሮች ወደማይቀለበስ አስከፊ አቅጣጫ አመሩ። አንድሬስ ኤስኮባር በሜሪላንድ ከተማ ዳርቻ በሚገኘው ኤል ኢንዲኒዮ በተሰኘው የምሽት ክበብ ውስጥ ከጓደኞቹ ጋር ጥቂት ሰዓታትን አሳለፈ። በመገናኛ ቦታው ላይ በነበሩት ወቅት በከተማዋ ታዋቂ የነበሩት ፔድሮ ዴቪድ እና ሁዋን ሳንቲያጎ ጋዮን የተባሉ የእጽ አከፋፋይ ቡድን አባላት ከተጫዋቾቹ ጋር የቃላት ምልልስ ጀመሩ። እነዚህ ግለሰቦች ከተጫዋቾቹ አጠገብ በመቀመጥ ስለ ራስ ግቡ ደጋግመው እያነሱ ይሳለቁበትና የስድብ ናዳ ያወርዱበት ነበር። አንድሬስ ኤስኮባር ሁኔታው ስላስጠላው ክበቡን ለቆ ለመውጣት ወሰነና ወደ ውጭ በመጓዝ በመኪና ማቆሚያው ስፍራ ወደሚገኘው መኪና ውስጥ ገባ። ነገር ግን ግለሰቦቹ ተከትለውት በመውጣት በመኪናው መስኮት በኩል መሳለቃቸውን ቀጠሉ። ኤስኮባር በመኪናው ውስጥ ሆኖ ይህ የተደረገው ድርጊት ሆን ብሎ እንዳልነበርና ስድቡን እንዲያቆሙ በሰላማዊ ቃና ነገራቸው። በዚህ ወቅት የጋዮን ወንድማማቾች አሽከርካሪና ጠባቂ ሆኖ ያገለግል የነበረው ኡምቤርቶ ሙኞዝ ካስትሮ የተባለው ግለሰብ ከተቀመጠበት በመነሳት ባለ .38 ካሊበር ሽጉጡን አውጥቶ በተጫዋቹ ላይ የ6 ጥይት ሩምታ ከፈተበት። በቦታ የነበረው የዓይን እማኞች ለፖሊስ በሰጡት ቃል መሰረት ገዳዩ በእያንዳንዱ ጥይት ተኩስ ማግስት የላቲን አሜሪካ የእግር ኳስ ተንታኞችን ድምጽ በማስመሰል ጎል እያለ ይጮህ ነበረ። በጥቃቱ ሳቢያ በደረሰበት ከባድ ጉዳት መኪና ውስጥ የወደቀው አንድሬስ ኤስኮባር በፍጥነት በአቅራቢያ ወደሚገኝ ሆስፒታል ቢወሰድም ከተኩሱ ከ45 ደቂቃ በኋላ ህይወቱ ማለፉ
በሕክምና ባለሙያዎች ተረጋገጠ። የአንድሬስ ኤስኮባር ድንገተኛ ህይወት ማለፍ በመላው ኮሎምቢያና በዓለም አቀፍ ደረጃ ከፍተኛ ድንጋጤንና ቁጣን ፈጠረ። በቀብሩ ስነ ስርዓት ላይ ከ120 ሺህ በላይ የሚሆኑ የከተማዋ ነዋሪዎች፣ ተጫዋቾችና ባለስልጣናት የተገኙበት ታላቅ ሀገራዊ የሀዘን ቀን ሆነ። የኮሎምቢያ መንግስት የወንጀሉን ፈጻሚዎች በአስቸኳይ በቁጥጥር ስር ለማዋል ሰፊ የምርመራ ዘመቻ ጀመረ። የፖሊስ የምርመራ ሰነዶች እንደሚያሳዩት ገዳዩ ኡምቤርቶ ሙኞዝ ካስትሮ በቁጥጥር ስር ውሎ በምስክሮች ቃል መሰረት ጥፋተኛነቱ በመረጋገጡ በ1995 ዓ.ም የ43 ዓመት የጽኑ እስራት ፍርድ ተፈረደበት። ነገር ግን በአገሪቱ የህግ መዋቅር መላላትና በይቅርታ ህጎች ምክንያት የተፈረደበት የቅጣት ዘመን ወደ 26 ዓመት ዝቅ እንዲል ተደረገ። በመጨረሻም በጥሩ ስነ ምግባር መታረም በሚል ሰበብ ከ11 ዓመት እስራት በኋላ በ2005 ዓ.ም ከእስር ቤት ሙሉ በሙሉ ተፈታ። በጥቃቱ ስፍራ የነበሩትና ግጭቱን የሰነዘሩት የጋን ወንድማማቾች ግን በግድያ ድርጊቱ ላይ በቀጥታ እጃቸው ስላልተገኘበትና አሽከርካሪያቸው ጥፋተኝነቱን በብቸኝነት በመውሰዱ ምክንያት ያለምንም ከባድ ቅጣት በነጻ ተለቀቁ። ይህ የፍርድ ሂደት በመላው ዓለም የስፖርት ማህበረሰብና ለተጫዋቾቹ ቤተሰቦች ዘንድ ከፍተኛ ቅሬታንና የፍትህ እጥረት ያስከተለ ክስተት ሆኖ ተመዝግቧል። ይህ ወንጀል ድርጊት በትክክል በቁማር የተበደሉ የካርቴል አባላት አስቀድመው ያቀዱት የበቀል እርምጃ ይሁን ወይም ደግሞ በወቅቱ በከተማዋ በነበረው ከቁጥጥር ውጭ በሆነው የጎዳና ላይ ጥቃትና ስድብ የተነሳ የመጣ ድንገተኛ ግጭት ሙሉ በሙሉ በህግ መረጋገጥ አልተቻለም። ነገር ግን ክስተቱ የኮሎምቢያ እግር ኳስን መዋቅር ሙሉ በሙሉ ያናጋ ነበረ። ከዚህ አስከፊ ግድያ በኋላ በርካታ ታዋቂ የብሔራዊ ቡድን ተጫዋቾች ለራሳቸውና ለቤተሰቦቻቸው ደህንነት በከፍተኛ ሁኔታ በመስጋት ከብሔራዊ ቡድን ራሳቸውን በገዛ ፈቃዳቸው አገለሉ። ሀገሪቱ በዓለም አቀፍ የስፖርት መድረክ ላይ ያላት ስምም ክፉኛ ጠቆረ። እግር ኳስ ከማህበራዊ መዝናኛነት አልፎ የህይወትና የሞት አውድማ ሊሆን እንደሚችል ያሳየው ይህ እውነተኛ ታሪክ ዛሬም ድረስ በስፖርቱ ዓለም እንደ ትልቅ ጥቁር ጠባሳ ይነሳል። ዛሬም ከ32 ዓመታት በኋላ ይኸው የዓለም ዋንጫ በአሜሪካ ምድር እየተካሄደ ይገኛል። ኮሎምቢያም ምን ያህል የት እንደምትደርስ ውጤቱን አብረን የምናየው ይሆናል። የአንድሬስ ኤስኮባር ህይወት በአረንጓዴው ሳር ሜዳ ላይ በተሰራ አንድ ድንገተኛ ስህተት ሳቢያ በሰንሰለታማ የወንጀልና የጥላቻ መረብ ውስጥ መቅጠፉ የስፖርትን ድንበር የተሻገረ ማህበራዊ ቀውስ ትልቅ ማሳያ ነው። የጭካኔ ጥግ በስፖርታዊ መድረክ ላይ እንዴት ሊንጸባረቅ እንደሚችል ያሳየው ይህ ታሪክ በሰላማዊ ስፖርተኞችና በጥላቻ መካከል ስላለው ቀጭን መስመር ሁልጊዜም አስገራሚ ትምህርት ሆኖ ይኖራል። ይህን የመሳሰሉና አስደናቂ፣ አስገራሚ ወይም ደግሞ አሳዛኝ ታሪኮችን ለማግኘት የኢትዮጵያ ዴይሊ ኢንተርቴይንመንትን ሰብስክራይብ ያድርጉ። የደውል ምልክቷንም ደግሞ በመጫን ቤተሰብ ይሁኑ። ይህ ቪዲዮ ለሌሎች እንዲደርስ ላይክ እና ሼር በማድረግ ደግሞ የበኩሎን ይወጡ። በዚህኛው የዓለም ዋንጫ ኮሎምቢያ ዋንጫውን የምታነሳው ይመስላችኋል? አስተያየቶን በኮሜንት መስጫው ላይ ያስፍሩልን።